ሰላም እንዴት ናችሁ? በዛሬ ሌሰናችን ዲስከስ የምናደርገው አፍሪካን ናሽናል ሊበሬሽን በተለይ የአፍሪካ ህዝቦች ከኮሎናይዜሽን ነፃ ለመውጣት ያደረጉትን እንቅስቃሴ ነው የምንመለከተው ማለት ነው። እንግዲህ አፍሪካኖች ነፃነታቸውን ያገኙበት መንገድ በዋነኝነት ሁለት ነው። አንደኛው ቫዮለንት እና ነን ቫዮለንት ስትራግልስ ፒስፉሊ ኢንዲፔንደንሲያቸው የተሰጣቸው ነፃነታቸው የታወጀላቸው ሀገራቶች አሉ። በጣም ብለድ የሆኑ ጦርነቶችን አድርገው ደግሞ ዲፔንደንሲያቸው የተመለሰላቸው ሀገራቶች አሉ። ስለዚህ ሁለት አይነት መንገድ ነው የያዘው ማለት ነው። ዌስተርን አፍሪካ ላይ ስንመለከት ዌስተርን አፍሪካ ላይ የነበረው ኢንዲፔንደንሲ በቀላሉ አቺቭ የተደረገው ያን ያህል ከባድ አልነበረም። ይህ ምክንያት የሆነው አንደኛ እዛ ዌስት አፍሪካ ላይ ያለው የዋይት ሴትለርስ ወይም የነጭ ሰፋሪዎች በቁጥር አነስተኛ መሆን ይሄ የኢንዲፔንደንስ ፕሮሰሱ ኢዚ እንዲሆን አድርጎታል። ምክንያቱም ሴትለሮቹ በቁጥር አነስተኛ ከሆኑና አብዛኛው የዌስተርን አፍሪካ ደግሞ ያን ያህል ለፋርሚንግ ብዙ ቦታዎች ስለሌሉ ወይም ደግሞ በፋርሚንግ ምቹ የሆኑ ብዙ ኮሎኒዎች ስለሌሉ ኮሎናይዝ ያደረጉት ዩሮፒያን ሀገራቶች ለቀው ለመውጣት ብዙም ጊዜ እንዳልፈጀባቸው እንረዳለን። ስለዚህ አነስተኛ ዋይት ሴትለር ያለበት አካባቢ ነፃነቱን ለማግኘት ቅርብ ነው። ብዙ ሴትለር ካለ ግን በጣም ከባድ ነው የሚሆነው፣ በጣም ብዙ አመጽ ስለሚኖር ማለት ነው። ከዛም በተጨማሪ ናሽናሊስት ሙቭመንት የራሳቸውን የሆነ ሮል አላቸው። በተለይ በአፍሪካ ሊበሬሽን ሙቭመንት ላይ የተለያዩ ሀገር ወዳድ ሰዎች ያደረጉት እንቅስቃሴ የራሱ የሆነ ድርሻ አለው በዚህ ሊበሬሽን ላይ ማለት ነው። ዌስት አፍሪካ ላይ የነበሩ ቁልፍ የሚባሉ መሪዎችን ስንመለከት የመጀመሪያው በተለይ ጎልድ ኮስት እና ናይጄሪያ አካባቢ ላይ ነው ይሄ የሊበሬሽን እንቅስቃሴ ወይም ይሄ የነፃነት እንቅስቃሴ እየተስፋፋ የመጣው። በዋነኝነት በናንዲ እና በኳሜ ንኩሩማ አማካኝነት በጣም የተስፋፋ ነው ዌስተርን አፍሪካ ላይ። እነዚህ ሁለቱም እንግዲህ አሜሪካ የተማሩ ሲሆን በኋላ ላይ እንግዲህ ከ1930 እስከ 40 ባሉት ጊዜ ተመልሰው የመጡበት ምክንያት በዋነኝነት ያለውን ስትራግል ለመምራትና ህዝቡን ለማበረታታት ተመልሰው መጥተዋል ማለት ነው። በተለይ ጎልድ ኮስት እና ናይጄሪያ ቢተር የሆኑ ክላሾችን አድርገዋል ወይም ደግሞ ኮሎናይዝ ካደረጓቸው ሀገራቶች ጋር ከ1945 እስከ 54 በነበረው ታይም ከባድ የሆነ ውጊያ አድርገዋል ነፃነታቸውን ለማግኘት። ጋና እንግዲህ ማርች 1957 ነፃነቷን ልታገኝ ችላለች። ናይጄሪያ ደግሞ ኦክቶበር 1960 ነፃነቷን አግኝታለች። ሴራሊዮን ደግሞ በ1960 እንዲሁም ደግሞ ጋምቢያ በ1964 በየተራ እንደዚህ ስለ ኢንዲፔንደንሲያቸውን ወይም ነፃነታቸውን ሊያገኙ ችለዋል ማለት ነው። ፍሬንች ዌስት አፍሪካ ላይ እንግዲህ ለነበራት ኮሎኒ ደግሞ ዲስከስ የምናደርግ ይሆናል ማለት ነው። ፍራንስ እንግዲህ ሙሉ ነፃነት ወይም በቀላሉ ሙሉ ለሙሉ ነፃነት መጀመሪያ ላይ ለመስጠት እንዳልተስማማች መጀመሪያ ጊዜ ላይ ፉል የሆነ ኢንዲፔንደንስ ትሰጥም ነበረ። ከዛም በተጨማሪ እንግዲህ ምን አይነት ኢንዲፔንደንስ ነው ትሰጥ የነበረው? ስቲል በቁጥጥሯ ስር ሆኖ ግን የተወሰነ ነፃነት መስጠት አይነት አፕሮቾችን ትቀበል እንደነበረ እንረዳለን። በኋላ ላይ ግን ከሁለተኛው ዓለም ጦርነት በኋላ ላይ እንግዲህ ሪፎርም እንደነበረ መሻሻል እንደነበረ እናያለን። ምን አይነት ሪፎርም ነበሩ የሚለውን በኋላ ላይ ስለምንመጣበት ዲስከስ የምናደርገው ይሆናል። በኋላ ላይ ግን እነዚህ ናሽናሊስቶች ይሄ አነስተኛ ኢንዲፔንደንስ ወይም ይሄ ከፊል ነፃነት ሳይሆን ሙሉ ለሙሉ ነፃነት እንደሚፈልጉ በተለያየ መንገድ በተለያዩ ሁኔታዎች አለመቀበላቸውን ፕሮቴስታቸውን እያሳዩ እንደቆዩ እንረዳለን። እዛው ከፍራንስ ሳንወጣ እንግዲህ ዲጋውል እንግዲህ የፍራንስ ጦር አዛዥ የነበረ ሰው ነው። ይሄ ሰው እንግዲህ ሪፎርሞችን አውጥቷል። በተለይ ይሄ ከሁለተኛ ዓለም ጦርነት በኋላ አዲስ ሪፎርም ካመጣው መካከል ፍሬንች ኮንስቲቲዩሽን ወይም ደግሞ ፍሬንች ኮሚኒቲ የሚባለውን አይዲያ ክሬት ነው ያደረገው። ይሄ ፍሬንች ኮሚኒቲ ምንድን ነው? ኮሎኒዎች የስ ካሉ ወይም ደግሞ በፍራንስ ስር ሆነን ነገር ግን በሁሉም ነገር ፍራንስ ኤድ እያደረገችን በጦር መሳሪያው፣ በምግቡ፣ በሁሉም ነገር ፍራንስ ሰፖርት ኤድ እያደረገችን እንኖራለን የሚሉት የስ የሚሉት ናቸው። የፍራንስን ኦቶኖሚ የሚቀበሉ ናቸው። የሚሉት ደግሞ ኢንዲፔንደንስ የሚፈልጉ ነፃነት የሚፈልጉ ናቸው ማለት ነው። ስለዚህ ኖ ማለት ምን ማለት ነው? የፍሬንችን እርዳታና ሙሉ ለሙሉ ከፍሬንች የሚገኘውን ነገር አቁሞ ሙሉ ለሙሉ ነፃ መሆን ዋና ሀሳቡ ይሄ ነው ማለት ነው። ጊኒ በዚህ በፍሬንች አይዲያ ወይም ደግሞ በፍሬንች ሲስተም ምን አለች የሚለውን ስንመለከት እንግዲህ በወቅቱ በተለይ ዌስተርን አፍሪካ ላይ የነበሩት በፍሬንች ስር የነበሩት ኮሎኒዎች አብዛኛውን ፈረንሳይ እርዳታ ነበር ሰርቫይቭ የሚያደርጉት። ስለዚህ በዚህ ምክንያት አብዛኞቹ ማለት በሚቻል ደረጃ የሳሉ ወይም ደግሞ የፍራንስን ኦቶኖሚ አክሰፕት አድርገዋል ማለት ነው። በፍሬንች ኮሚኒቲ ስር ለመቆየት ተስማሙ። ከሁሉም ግን ጊኒ ኖ ብላ እንደተቃወመች እንረዳለን። ከዚህም ይሄንንም ተከትሎ በ1958 ኢንዲፔንደንት እንደሆነች በሴኮ ቱሪ በተባለው መሪ አማካኝነት ኢንዲፔንደንት ሀገር እንደሆነች እንረዳለን። እቺ አካባቢ ኢንዲፔንደንት ከሆነች በኋላ ፍራንስ ሙሉ ለሙሉ ኤድዋን ወይም እርዳታውን እንዳቆመችና ለቃ እንደወጣች እንረዳለን። ፍራንስ ከወጣች በኋላ እንግዲህ ዩኤስኤስአር ወይም ደግሞ ራሽያ ጊኒን ሰፖርት እንዳደረገቻት እንረዳለን ማለት ነው። አፍሪካ ይር ተብሎ የሚጠራው 1960 ወይም ደግሞ ይሄ ታይም ምንድነው ለየት የሚያደርገው ካለን አብዛኛውን የአፍሪካ ሀገራት ነፃነታቸውን ያገኙበት በተከታታይ ነፃነታቸውን ያገኙበት ታይም ስለሆነ አፍሪካ ይር ተብሎ ይጠራል። እንግዲህ በ1960 ፍሬንች ከዌስት አፍሪካን ኮሎኒያዎቿ ሁሉ ጠቅልላ እየወጣች እንደነበረ ይህንንም ተከትሎ ዌስት አፍሪካኖች ደግሞ ኢንዲፔንደንሲያቸውን እያገኙ እንደመጡ እንረዳለን። ከጊኒ ውጪ የቀሩት እንግዲህ ፍራንስ ጋር ጥብቅ ግንኙነታቸውን ስቲል እንደቀጠሉ እንረዳለን። ቅድም ባልኳችሁ የስ የሚለውን አይዲያ ስለተቀበሉ ማለት ነው።
ከዛም በኋላ እንግዲህ አዳዲስ ኢንዲፔንደንት ሀገራት እንደነበሩ ካሜሩን፣ ቶጎ፣ ዳሆሚ፣ ኒጀር፣ አፐር ቮልታ፣ አይቮሪ ኮስት፣ ቻድ፣ ጋቦን፣ ሴኔጋል፣ ማሊ እነዚህ ሁሉ እንግዲህ በኋላም የነጻነቱን ፕሮሰስ አብረው ጆይን እያደረጉ እንደመጡ እንረዳለን። በ1960 እንግዲህ አፍሪካ ይር የሚባለው ታይም ስያሜ እንደተሰጠው ይሄ የሚሆነበት ምክንያት አብዛኞቹ ሀገራት ከኮሎኒነት ወይም ደግሞ ከኮሎናይዜሽን ነጻ እየወጡ የመጡበት ታይም ስለነበረ ማለት ነው።